عندي جان የሆነች ሴት بمعنى ወደደችው ማለት ነው እና ስቀራ ምንድነው ያለችው ጃኗ እኔ ባሌ ነው እና المهم አግብቻለሁ ባሌ ነው ልጆችም አለን አለች طيب አይ ልጆች አለን አለች በቃ ከሱ ወልጃለሁ አለች የሆነ غريب የሆነ በህይወት ውስጥ የምታስበው ነገር አለ ወይ ቢያስጠይቀው አዎ ሼክ አለኝ እኔ እንቅልፍ ለሊት ስተኛ በእንቅልፍ የሆነ ሴት ላይ የምተኛ ይመስለኛል አለ በእንቅልፍ ልቤ ደግሞ ልክ ባልና ሚስት ግንኙነት እንደሚያደርጉ የማደርግ ይመስለኛል አለ وفعلا ስነሳ ደግሞ የማንኛው ፈሳሽ ሲወጣ ያለው አለ ከምን ጋር እንደሆነ ገና አላውቅም አለ طبعا ይሄ የእንቅልፍ ልብ ሆኖ እኮ አይደለም እንደመተኛት ሆኖ ማናም አይደለም ማናምና ይሄ ተላየ ነውና እንደዚህ ነገር አያለው አለ ወይ እንደሰማችሁት ነው እንግዲህ እስልምና ካጋንንት ጋር እጅና ጓንት የሆነ ሃይማኖት ነው ሁሉም ሙስሊሞች ደግሞ አጋንንት እንዳለባቸው መሐመድ ተናግሯል አጋንንት እንዳለባቸው ብቻ ሳይሆን ነብያቸው ራሱ አጋንንት አለው ማግባት ብቻ ሳይሆን አጋንንት ራሱ የተጠናወተው እንደሆነ ማስረጃ ሳይ ሙስሊም 28:14 ኤ ላይ እንደዚህ ይላል There is none amongst you with whom is not unattached from amongst the jinn or devil. They, the companion, said, Allah's messenger, with you too? Thereupon he said, Yes, but Allah helps me against him, and so I am safe from his hand, and he does not command me but for good. ምናለ አንዳችሁም ከናንተ ውስጥ አጋንንት ያልተጠናወተው ያልነካው የለም ብሎ አላቸው ያለ መልእክተኛ ባንተም ላይ አሉት በሚገባ በኔም ላይ አጋንንት አለ ወይንም አጋንንት ተጠናውቶኛል አላቸው ነገር ግን የኔ አጋንንት አለ ለመልካም እንጂ ለክፉ አያዘኝ ለመልካም እንዴት ነው የሚያዘው ብለን ያየን እንደሆነ ሳይል ቡኻሪ 57:65 ላይ አይሻ እንዲህ ስትል ተርከልናለች Magic was worked on Allah's messenger so that he used to think that he had sexual relations with his wives while he actually had not. Magic ተደረገብኝ ብሎ መሐመድ ከሚስቶቹ ሳይገናኝ ብቻውን ወሲብ ያደረገ ይመስለው ነበር ይለናል ብላናለች አይሻ ቀደም ኡስታዙ ሲል እንደሰማችሁት አጋንንት የተጠናወታቸው ጅኒ የሰፈረባቸው ሰዎች ብቻቸውን ወሲብ ያደርጋሉ ጅኒ ከሙስሊሞች ጋር ይጋባል ምክንያቱም አጋንንት ወንድማችን ነው ብለው ስለሚያምኑ ማለት ነው እና ከምልክቶቹ አንዱ ላያቸው ላይ የዘር ፈሳሻቸውን ያፈሳሉ ብሎ ነበር ኡስታዙ ነብያቸው ይሄንን እንደሚገጥመው ሱናናና ሳይ 296 ላይ አይሻ እንዲህ ስትል ትተርካለች I used to scrub the janaba on another occasion she said the semen from the garment of the messenger of Allah በጆቼ ጀናባውን ወይንም ደግሞ ስፐርሙን እፈትግለት ነበር ካላ መልእክተኛ ልብስ ላይ ትላለች ህፃኗ አይሻ መሐመድ አጋንንት ተጠናውቶት ወሲብ ያደረገ የመሰለው ከሚስቶቹ ምስኪን ነፍር ብቻውን እንትን ሲል ልብሱን እያጨማለቀው እሷ ደግሞ ትፈትግለት ነበር ኡስታዙ መግቢያ ላይ እንደሰማችሁት አጋንንት ተሰዎች ጋር ወሲብ ያደርጋሉ ምክንያቱም ሙስሊሞች አጋንንት ወንድሞቻችን ናቸው ብለው ስለሚያምኑ መሐመድ አጋንንት አለብኝ ስላለ ነብያቸው እኛም አለብን ብለው ሙስሊሞች ስለሚያምኑ ካጋንንት ጋር ይጋባሉ ይወልዳሉ አንድ ስለራሳቸው ማለት ነው የሚያውቁት የለም ጨርሴ ወደ ክርስትና አስመልሰኝ ስላሴ የሚለውን ቃል ለመረዳት አንድም ሶስትም ናቸው ማለት የሆነ ቀን አንድ የሆነ ቀን ሶስት እየሆኑ አይደለም በግብ በአካል ሶስት ናቸው ለዘላለም ለሆነ ወቅት አይደለም በአንተ ህሊና የሚዳኝ አይደለም ፈጠረህ እንጂ አልፈጠረህም ፈጣሪ ፍጡርን መርምሮ ቢያውቅ እንጂ ፍጡር ፈጣሪን መርምሮ ማወቅ አይችልም ማለት ነው ወላሂ መማር ፈልጌ ነው ስለዛ እኔ ጥያቄ የሚጠይቁና ከኡስታዞች ጋር ጠይቁ
ግን እንደ መማር ስለፈለግ በግርዛት ለክርስትና ኃጢአት ነው? ኃጢአት አይደለም። ኡስታዙን ነው እንደ ወንድሙ ነህ እንዴ? ሲገርዙ ቆለጥን አኮላሽተውታል፣ ቀጥቅጠውታል። እሺ ብልቱን የተቆረጠ ስትገረዝ ብልትህን የቆረጡት ወይንስ ሸለፈትህን የቆረጡት? በቀን 70 ምናምን ችኮችን ድንግልናቸውን አላህ ይመልሳል። እነሱ መደርመስ ነው። ታዲያ እንዴት ነው እሱ ብልትህ ተቆረጠ አገባም ከተባልኩኝ አለሁኝ ዘወትር ከቂጥና ከብልት የማይወጡ ጉዶች ፖለቲክስ። አሁን እቺን በአቅሟ ፖለቲካ ልሰራ እኮ ነው የገባችው። ትልቅ ታምር ላይ ያሳየን ነው። ጉድ ነው። ልንዋረድ ነው። የተገረዘ ጉባኤ አይግባ የሚለውን አሳየኝ እስኪ። ንጽጽር አቆማለሁኝ። አንተን ሲያስገርዙ ቁላህን ቀጥቅጠው ነበረ? ብልትን ቀጥቅጠው? ስለኔ አይመለከተህም። ስለ መጽሐፍ ቅዱስን አውራ። እንትኑን ሰልበውታል መሰለኝ። ቁላህን ሰልበውታል። ተቆርጧል። ቅድም ያልኳችሁ ደረሰ። አያችሁ? ቆርጠውበት ነው። ቁላሁን ብልታቸውን ሰልበውባቸዋል ማለት ነው። ይኸው ተቆርጦብኛል ቁላ ያለ ይህንን ጭንቅላት የብር 20 ግዛ ቢሉኝ አልገዛም። ተማሪ ደግሞ መምህሩ ጋር ከህግ ውጭ አይከራከርም። ሹን አስረዳኝሽ። እኔ በጣም የምታስቁኝ አንድ ስለ ራሳቸው ማለት ነው የሚያውቁት የለም። ስለዚህ ሰዎችን ከእስልምና እንዳይወጡ አጥረው የያዙበት ምንድን ነው? እስልምና ላይ ሲጠየቁ ቆይ አላሁ አለም በሚል ክርስትና ላይ የተዛ እንዴት እንደዚህ ይሆናል? እንዴት እንደዚህ ይሆናል? እንዴት እንደዚህ ይሆናል? በጣም ብዙ ጥያቄዎችን ይጭኑባችኋል። ከዛ በኋላ ያንን በጥያቄዎች ስትወዛገቡ በቃ እስልምና ትክክል ያስመስሉታል ማለት ነው። ክርስቲያኖችንም እንደዛ የሚያደርጉት ማያቅ ክርስቲያን ዘገምተኛ ካገኙ የሚታለል በቀላሉ የሚጭበረበር ካገኙ መዓት ጥያቄ ጠይቁታል። ያ ክርስቲያን ሰነፍ ሊሆን ይችላል፣ ወይንም ደግሞ ዝም ብሎ የንግስ ክርስቲያን ሊሆን ይችላል። ከንግስ ያላለፈ ዝም ብሎ ሄዶ የሚመለስ ንግስ ላይ ከዛ መዓት ጥያቄ ይጫንበታል። አስቀድሞ መሰረታዊ ትምህርት ስላልተማረ ክርስትናው ቤዝመንት ስለሌለው እነኛን ጥያቄዎች መመለስ ስላልቻለ ክርስትና መልስ የሌለው ይመስለውና ክርስትናው ስህተት ይመስለውና በእነኛ ጥያቄው ተወዛግቦ ወደ እነሱ ሊሄድ ይችላል። እነሱ እስከሄደ በኋላ ግን ሲያውቀው ይወጣል። የራሳቸውን ሰው ደግሞ ከእስልምና እንዳይወጣ ያደረጉበት መንገድ ምንድን ነው? እንዴት አምላክ እንደዚህ ይሆናል? እንዴት እንደዚህ ይሆናል? እንዴት እንደዚህ ይሆናል? እንዴት እንደዚህ ይሆናል? መዓት ጥያቄዎች የሚጻፉት መጽሐፍቶችም ዘሆል እንደዛ ናቸው። እንዴት የሚሉ ማለት ነው። ከዛ ዘሆል የሚገቡትንም ልጆች እዩዋቸው። ጥያቄያቸው ዘሆል ክርስትና ላይ ነው። እንዴት አምላክ እንደዚህ ይሆናል? እንዴት እንደዚህ ይሆናል የሚል ነው። የራሳቸው ላይስ ነው ያሉ። ስለ አምላክ አውራ ሲባል 5 ደቂቃ ባለፈው አንዷን ሰጥቻት አይታችኋል። 5 ደቂቃ አውሪ። እኔ ስለ አምላክሽ 5 ደቂቃ ካወራሽ ንጽጽር አቆማለሁ ብያት 1 ደቂቃ ማውራት አልቻለችም። ሞከረች፣ 1 ደቂቃም አልቻለች። ቀጥታ የገባችው ምንድነው? ወደ ክርስትናው መሳደብ ነው የገባው። በጣም ነው የሚያሳፍረው። በጣም ነው የሚያሳፍረው። በጣም ያሳፍራል። ጥያቄን ጠይቅ ጨርሴ ወደ ክርስትና አስመልሰኝ። ትጠይቃለህ? እሺ ትንሽ ጠብቅ። ቶፒካችንን እንትን እንበልና እኔ በጣም ነው በቃ የምታሳዝኑኝም እንትን የምትሉኝ ሰው ስለ አምላኩ ምንም ነገር እንዴት አታውቁም? ኧረ ጉድ ነው። ምን ጉድ አለ? ምንም ጉድ የሚባል ነገር የለም እኮ። የምን ጉድ ነው የምትለው? ኦኬ ክርስቲያን ተመልሳለህ? ሰራልህ? ይሰማል? አይ ማይክ ሞቷል። አንተ በቃ ኦኬ። አክረም ክርስቲያን ሙስሊም ሰማለሁ። አክረም የለውም እንዴ? ነኝ መምራለሁ። ሰማለሁ። በደንብ ይሰማል። ኦኬ እዚህ ላይ የሚሉበት አለ መምህር። አይ
በጣም ግሩም ነው። በነገራችን ላይ ከሁል ጊዜው የተለየ ሁሉንም ሊያጋራ የሚችል ቶፒክ ነውና ሰፊ ነገር አላነሳም። በመጠኑ ለማለት ያክል አካላዊ ቃል እንዴት ስግው ሆነ? ያ ማለት ምን ማለት ነው? እግዚአብሔር ኢየሱስ ክርስቶስ እንዴት ሰው ሆነ? መለኮት በስጋ ሞተ፣ በስጋ ታመመ፣ በስጋ ተገለጸ፣ በስጋ ታየ፣ በስጋ ተራበ፣ ተጠማ ብላ ቤተክርስቲያን ስለምታስተምር መለኮት መለኮት ከሆነ ፈጣሪ ከሆነ ታመመ፣ ሞተ፣ ተቀበረ፣ ተነሳ ማለት ለምን አስፈለገ ብለው ይጠይቃሉ። ለዘመናት ለብዙ ጊዜ ማለት ነው። ለዚህ ግብረ መልስ ሰውን ለማዳን ብለው አንዳንዶቹ መልስ ይሰጧቸዋል። ሰውን ለማዳን ከሆነ በዚያው ባለበት አያድነውም ወይ? ከሰማይ መውረድ፣ ከድንግል መወለድ፣ ይባስ ብሎ መሞት፣ መቀበር፣ ከዚያ መነሳት ለምን አስፈለገ የሚል ጥያቄ ያነሳሉ። በክርስትና አስተምህሮ አምላክ ሰው የሆነ አዳምን ለማዳን ብቻ አይደለም። ለአዳም ህየንተ አዳም ወይም ስለ አዳም ፈንታ ቤዛ መሆን ነው። ሙስሊም ወገኖቻችን፣ ክርስቲያን ቤተሰቦቻችን የልብ ጆሮአችሁን ከፍታችሁ እንድትሰሙኝ የምፈልገው ጉዳይ ቢኖር አምላክ ሰው የሆነው ለአዳም ቤዛ ለመሆን ነው። እግዚአብሔር አዳምን ፈጠረው፣ በገነት አኖረው፣ ሁሉን ፈቀደለት፣ ዕፀ ሕይወትን እንዲጠብቃት ዕፀ በለስን ደግሞ እንዳይበላት ሥርዓት ነገረው። ዕፀ ሕይወትን ይጠብቃት ዘንድ የነገረው 1000 ዓመት ሲሞላው በልቶ ታድሶ መንግስተ ሰማያት እንዲገባ ነው። ዕፀ በለስን ደግሞ አትብላለው ትእዛዝ ሰጠው። ከዚያ በላ። አትብላ ሲለው አንድ ነገር ነግሮት ነበረ። ይሄን እንጨት አትብላ፣ ብትበላ የሞት ሞት ትሞታለህ ብሎታል። የሞት ሞት ትሞታለህ የተባለው አዳም ዕጿን በላ። በጣም ጥሩ። እግዚአብሔር አሁን አዳምን የሞት ሞት እንዳያጠፈው መሐሪ ነው፣ ምሕረቱ ሊቀር ነው። እንዳይምረው ደግሞ ፈራጅነቱ ሊቀር ነው ቃል ተናግሯል። ልብ ብላችሁ አዳምጡ። ይሄን ምስጢር ከያዛችሁልኝ በቂ ነው። እንዳይምረው ፈራጅ ነው ብያችኋለሁ። እንዳይፈርድበት ደግሞ መሐሪ ነው። እግዚአብሔር ምሮ ፈራጅነቱን ማስቀረት፣ ፈርዶ መሐሪነቱን ማጥፋት አልፈለገም። ስለሆነም ራሱን ሰው አደረገና እንደ መሐሪነቱ አዳምን ማረው፣ እንደ ፈራጅነቱ የአዳምን ባህሪ አድርጎ በራሱ ላይ ፈረደ። የኛ አስተምሮ ይሄ ነው። ለምን ሚካኤልን ገብርኤልን ከቅዱሳኑ አንዱ ወይ ሙሴን ባሕረ ኤርትራን እንዳሻገረ አዳምና ልጆቹን ባሕረ ሲኦልን ከፍለህ ገነት አስገባ ብሎ እንዳያዘው ሙሴም የተወለደው ከአዳም ነው። መልአክ ሰው ሆኖ እንዳያድን መልአክ ሰው መምሰል እንጂ ሰው መሆን አይችልም። ተፈጥሮ መልአክ ስለሆነ አምላክ ግን ሁሉን መሆን ስለሚችል ሰው መሆንም ቻለ። ስለዚህ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ሰው ሆኖ ያዳነበት ጥበቡ እጅጉን ይረቃል፣ እጅጉንም ይደንቃል ተብሎ ተነገረለት። በስጋ ማርያም ተገለጸ። የማይወሰነው መለኮት ተወሰነ። የማይሞት መለኮት በስጋ ገንዘብ ሞተ። ይህ ማለት ቅዱስ ቄርሎስ እንደነገረን አንድ ብረት እሳት ውስጥ ቢያስገቡት ይግላል፣ የእሳት መልክም ያመጣል። በምንደበደበው ጊዜ እሳቱን እንደበደቡት አይባልም። እሳቱም የለም ግን ተብሎ አይነገርም። እሳቱ በብረቱ ውስጥ በተዋህዶ ይገለጻል። እንደዚሁ ሁሉ መለኮት በስጋ ተዋህዶ በተዋህዶ ተስጋ ተገለጸ ማለት ነው። ሁሉን የሚችል አምላክ ሰው መሆንንም ቻለ። ሰው ሆኖ የአዳምን በደሉን አስወግዶ ለሰው ልጆች ሁሉ ነፃነትን ሰጠ ብለን እንናገራለን። ስለዚህ ለምን እዚያው ቁጭ እንዳለ አያድንም ለምትሉ ሰዎች ትሞታለህ ብሎ እግዚአብሔር ስለፈረደ ያን ፍርድ በራሱ ላይ መጥቶ ተሸከመ። በራሱ ላይ መጥቶ ለመሸከም ደግሞ ባህሪየ ሰብን ወይም የሰውን ባህሪ ገንዘብ ማድረግ አለበት። ካላደረገ መዳሰስ መጨበጥ አይችልም። መለኮት ስለሆነ መንፈስ ስለሆነ ካልቻለ ደግሞ አይሰቀልም። ካልተሰቀለ አዳምን አያድንም። አዳምንና ልጆቹን ለማዳን እርሱ በአዳም ባህሪ ተገለጸ። ለምን እንዴት እያልን ግን አንጠይቀውም። የሚታመን እንጂ የምንከራከርበት የፍርድ ቤት ጉዳይ አይደለም። እምነት ለምን እንዴት ብሎ ጥያቄ ማንሳት አይቻልም። ለዚህ ጥያቄ ስታነሱ ለኖራችሁ ወገኖች
መልሳችን ይሄ ነው። በአንጻሩ ግን ደግሞ አሁን እንደተነሳው ለኛ ቤተ እምነት ጥያቄ አድርጋችሁ ለዘመናት ስታመጡት የነበረውን ጥያቄ ተመልሻለሁ። ግሩም ስታመጡት የነበረው ጥያቄ አሁን ደግሞ እናንተ ቤት ላይ ጥያቄ ሆኖ መጥቷል። በአካል የኛ አምላክ አካል አለው። አካሉ ግን ውሱና አካል አይደለም። ወደ ላይ ኢዮራማ ኤረር ሰማይ ውዱድ ሰማያት ኢየሩሳሌም መንበረ መንግስት ጽራሪያም ብለን የምንቆጥራቸው ሰማያት፣ ይህ የተቀመጥንበት ምድር ከምድር በታች ያለው ውሃ ከውሃ በታች ያለው እሳት ከእሳት በታች ያለው ነፋስ ከዚያ በላይ ያለው በታች ያለው በርባሮስ የሚባል ጨለማ፣ ይህ ሁሉ በጠቅላላ እንደ ጽናህ ቢሉ አንጠልጥሎ እንደ ወርቅ ቢሉ አንከብሎ እንደ ሸማ ቢሉ ጠቅሎ ይዞታል ብለን ነው የምንናገረው። ማን? እግዚአብሔር። በምኑ? በእጁ። ስለዚህ እግዚአብሔር በዚህ ዓለም ውስጥ የሚኖረው በምላተ አካል ነው። የማይወሰነው በፈቃዱ ተወሰነ። የማይወሰነው ሳይወሰን ተወሰነ። ሳይወሰን ተወሰነ። ድንቅ ምስጢር ነው፣ የሚመረመር ነው። የቅድሙ የአባ ሕርያቆስም ሐሳብ ይህ ነው። ይህ ደግሞ በእምነት መነጽር የሚታይ ነው ማለት ነው። ስለሆነ በእናንተ ቤተ እምነት በኩል ደግሞ ካርሽ በላይ አለ ማለት በአካሉ ከዚያ ከሆነ ወደዚህ ወርዶ የሚመጣው ውሱና አካል አልሆነም ወይ? የፈጠረው ፍጥረት ከፈጠረው አካል አልሰፋም ወይ ነው ጥያቄው። የፈጠረው ፍጥረት ከፈጠረው አካል አልሰፋም ወይ? ለዚህ ግብረ መልስ መስጠት ይጠይቃል። ያለመበሳጨት ማስረጃ እየጠቀሱ መጻሕፍትን እያነበቡ የሚነበበው የምታምኑበት መጽሐፍ ነው። መወያየት፣ አማናዊ የሆነ ህሊና ርቱ የሆነ ብያኔ መስጠት፣ እሱ የስነሰብ መለኪያ ነው ብለን እናምናለን። መሰዳደብ ለፖለቲካውም አይበጅም እንኳን ለሃይማኖት። ሁሉም ሰላማዊ በሆነ መልክ መወያየት ግን የተሻለ ብርሃን ያሳያል። ይሄን ልጨምር። አመሰግናለሁ። እሺ፣ እናመሰግናለን። ቃሉ የተሰማልን። ኦኬ፣ በደንብ ተመራችሁበታል ብዬ ተስፋ አደርጋለሁ። መልካም። አሁን ደግሞ ሙስሊሞች የእናንተን እንዴት ነው እሱ የወረደው? እንዴት ነው የተገለጠው? አይምን የሚመጣው እሱን እናንተ ደግሞ አስረዱን። መሐመድ እባክህ ዲያቆን እንደሱ አይጻፍም። ተው፣ አማርኛውን አታበላሽ። አይናው ዲያቆን መሆን ፍላጎት ህልሙ ካለ ና ተማር፣ ዲያቆን ትሆናለህ። ፋሲል አህመድ ነው የሚለው። ፈይሰል ነው። ፈይሰል ሰማለሁ። የአህመድ ልጅ ኧረ ተው ፈይሰል። ሀቢብ ሚዩት አድርገህ በቃ። ፈይሰል ተኝቶ እየተገላበጠ ነው። ፈይሰል ሀቢብ ይሰማል? አሁንም አይሰማም አይደል? እፎየኔ ትሰማለህ አሁን? ኦኬ። ፈይሰል አለ? ፈይሰል አህመድ። እሺ ሀቢብ ገብተው ዝም ሊሉ ነው የገቡት። ሙስሊሞች አውሩ እንጂ በቃ አስጨነቃቸው። አሁን መምህር ደግሞ የእኛን ሲገልጡት በድንቅ አገላለጥ እንዴት ብለን ልንገልጥ ነው? አሁን በቃ አበላሹብን እኮ አሉ። ይህኛን አሁን እንዴት ብለን እንገልጸዋለን? እንደዚህ እሳቸው እንደገለጹት ከገለጥን አመሳሰልን። ለዘመናት ስንጠይቅ ነው የኖር ነው። አስቸጋሪ እኮ ነው። ለዘመናት እንዴት ብለን ስንል ኖረን እኛ ላይ ሲመጣ እንዴት እናድርገው? ምን እናድርግ? ምን ይሻላል? ያ አይ እስካሁን ግን ምንድነው የተረዳ ነው?
ሙስሊሞች ከአምላካቸው በላይ የክርስቲያኖችን አምላክ ኡስታዞቻቸውና ሼኮቻቸው አጨመላልቀው በሰጧቸው የተሻለ ያውቁታል። ግን አጨመላልቀው ነው የሰጧቸው። አበላሽተው አጨማልቀው ልክ ከእስልምና እንዳይወጡ እውነትን እንዳያገኙ ብርሃን እንዳያገኙ አጨመላልቀው መጽሐፍ ቅዱስን አብክተው ስለሰጧቸው በየት በኩል ስላላ ይሰማሉ? ኢማጂን ቁጭ ብለው ኩጥባ ላይ የሚያስተምሯቸው ስለ ስላሴ፣ ስለ ነገረ ክርስቶስ፣ መጽሐፍ ቅዱስ እንደዚህ አይነት ነገር ነው። አላህ ይሮጣል፣ አላህ ከሌሊቱ 1/3 ሲቀር ይወርዳል፣ አላህ የአረፋ ቀን ይመጣል። ይሄን ሰምተው ታያቁም ጭራሽ። እስኪ ሰምታችሁ ታውቃላችሁ ሙስሊሞች? ቀጥል ጄ ቀጥል። ይሰማል? ማይክን ከፍተሃል። አላህ የአረፋ ቀን እንደሚመጣ ታውቃለህ? እሺ የአረፋ ቀን እንደሚመጣ ታውቃለህ? አላህ አሁን ጥያቄ እኮ የኔ ነው። የአረፋ ቀን እንደሚመጣ ታውቃለህ? እስካሁን ያወራሁት ላይ እስኪ አንድ ጥያቄ መልስልኝ። አንድ የጠየቅኩህን መልስልኝ። የኔ ነው ጥያቄ ልጠይቅ። የአረፋ ቀን እንደሚመጣ ክርስቲያኖችን ሄዳችሁ ልጠይቅ። ሚውት አድርግ። ቆይ ምንድነው ክርስቲያኖችን ሄዳችሁ እንደዚህ ብላችሁ ጠይቋቸው ተብላችሁ ጥያቄ ጽፈው ያዘጋጁና ይሰጧቸዋል። ጥያቄ ጽፈው ያዘጋጁና ይሰጧቸዋል። ስለነሱ ከሚያስተምሯቸው ይልቅ የክርስትናን ጥያቄ አሸምድደው ነው የሚልኳቸው። በጣም ነው የምታሳዝኑት ሙስሊሞች። ማለት ከሆነ ለምን አትመልሱም? ይሄ ነው በአንደኛው ክፍለ ዘመን ከእንደዚህ አይነት ድንቁርና ብትወጡ ምኞታችን ነው። እሺ ሚውት አድርገው ፍጄን በእናትህ። እሺ ሀቢብ አለ። አሁን ጥያቄን መልሱ። አረ ሚውት አድርግ በእናትህ። ታይቃለህ ባይሻለ ሀቢብ። እሺ መሐመድ አለ አሁን የገባው አለው። ኦኬ እሺ ሀቢብ ሰላም ነው፣ እንኳን ደህና መጣ። ኦኬ ሰምተኸዋል ጥያቄያችንን? ቀጥል እፎይ። አንዴ ዲያቆን መሐመድ የምትባለው ደግመ ብልክ በብሎክ ሸኛለሁ። ደግመ ብልክ በብሎክ ሸኛለሁ። ስምህን ቀይር። ክርስቲያን ሆናችሁ የሙስሊም ስም ይዛችሁ ብትመጡ ተሳስታችሁ ብትመጡ ተጠንቀቁ። እፎይ ማይክን አንሳ። እፎይ ሰላም ናችሁ? ሰላማችሁ? ለምንድን ነው የኔ ስም ያደረከው? ፕሮፋይልና ስም ለማድረግ አነሳዋለሁ እና አይ ኢንፎርሜሽን ለመስጠት ነው። እፎይ ኢንፎርሜሽን ለመስጠት የኔን ስም ለምን አደረከው? ቅድሚያ ለምን ፕሮፋይሉንም ለኔን አደረክ? ባለጌዎች ባለጌ አትሁኑ። እንደ ክርስቲያን ነው ምገቡበት ነው ወቁ። ሌብነት እኮ ነው፣ ወንጀል እኮ ነው። ሰዎችን ኢሚቴት ማድረግ ማስመሰል ወንጀል ነው እኮ፣ ሌብነት እኮ ነው። በተለይም የክርስቲያን በተለይም ክርስቲያኑ ናችሁ የሙስሊም ስም ይዛችሁ በመጡ ተጠንቀቁ። እንደዛ በመጡ በጣም ስራችንን እያበላሻችሁብን ነው። እንደዛ የምታደርጉ ካላችሁ እነሱ እዛ ድራማ ይስሩ። እዚህ ለመግባት ገስት ብላችሁ ስማችሁን የሙስሊም አድርጋችሁ እንዳመጡብን እባካችሁ። እንድንሰራ ከፈለጋችሁ አትረብሹን። እኔስ መሐመድ እንኳን ደህና መጣ። ሰላም ቆያችሁ። ደህና አለን። አይ ቲንክ አንተ አታምንም ማለት ላይ ይወርዳል ይወጣል ብለህ እኔ አላምንም። ኦኬ ሜቢ ጥያቄ አይመለከትም። አንተን ጥያቄ አለኝ።
ጥያቄ ትንሽ ቆየት በልና ትጠይቃለህ። አይሻልም? ቶፒኩ ላይ ትንሽ እንትን እንበል። ቀጥል። እሺ ልቀጥል? ቀጥል። እሺ እናንተ ምሳሌ በእናንተ ማለት ነው ጥምቀት ከዛ በፊት ክርስቶስ ከመሞቱ በፊት በምን አይነት ነበረ ክርስትናን የምታገኙት? እስኪ ስለዚህ ግልጽ ብታደርገው። ኦኬ ክርስቶስ በስጋ ከመገለጡ በፊት ማለት ነው። ከዛ በፊት እኔ ከዛ በፊት ነበርኩኝ እንዴ? እኔ ከዛ በፊት ነበርኩ እንዴ? ምሳሌ ግርዛት ነው ምናምን ትላላችሁና ኦኬ ገባ። ሶስቱም አንድ ናቸው ትላለህ። ምሳሌ ሶስቱም አንድ ናቸው። ሶስቱም አንድ ሆኑ። ከዛ በፊት ክርስቶስ ከመገለጡ በፊት ጥያቄን ግልጽ ላድርግልህ። ክርስቶስ ከመገለጡ በፊት ሁላቸውም ሶስቱም አንድ ከሆኑ ከዛ በፊት የነበሩት ነቢያቶች ሶስቱም ስትል ምን አብ ትላላችሁ፣ መንፈስ ነው፣ ወልድ ትላላችሁ። ኦኬ እሺ፣ መልካም። እሺ ጥምቀቱን እና ለምን አገናኘው እዚህ ጋር? እኔ አሁን ጥያቄ የሆነብኝ ምሳሌ ኦኬ ከጥምቀት በፊት ክርስትና ምን ነበር? በምን ነበረ ሳትጠመቁም? አሁን ምሳሌ ተጠምቃችሁ በ40 ቀናችሁም ሆነ ተጠምቃችሁ ነው የምትነሱት ክርስትናን የምትቀበሉት። ከዛ በፊትስ እንዴት ነበር? ከዛ ነው በፊት የነበሩ ሰዎች። መልካም መምህር አሉ የተወሰነ በሉበት ነው። ይህ ዓለም ከተፈጠረ 7500 ዘመኑ ነው። ይህም ዘመን በሁለት ይከፈላል። አንዱ ዘመነ ብሉይ፣ ሌላኛው ዘመነ ሐዲስ ይባላል። አሁን ያለንበት ዘመነ ሐዲስ የሚባለው 2018 ዓመት ሞልቶታል ከልደተ ክርስቶስ ወዲህ ያለው ማለት ነው። ከዚያ ወደዚህ ያለው ደግሞ 5500 ዘመን ይባላል። ይህ ዘመን እስራኤል ዘነፍስ እስራኤል ዘስጋ በመባል ይታወቃል። እስራኤል ዘስጋ ማለት ከያዕቆብ ወይም ከአብርሃም ዘር የተወለደ ግዙራን የሆኑ ሕዝበ እግዚአብሔር ተብለው የሚጠሩ ማለት ነው። በዚያ ዘመን በሕገ ልቡና ኢትዮጵያውያን እግዚአብሔር እናመልክ ነበረ። በሕገ ልቡና ማለት ሌላውንም ሰው የተባለውን ሁሉ በጠቅላላ ማለት ነው። ሕገ ልቡና ማለት የልቦና ሕግ አጥር ማለት ነው። ዝም ብሎ በተፈጥሮ ልክ ሕፃን እሳት አቃጣይ መሆኑን ሳያውቅ በሕገ ልቡና ግን ተረድቶ ከእሳት አካሉን እንደሚያረቅ ሁሉ አለማመን፣ ሰማይና ምድርን የፈጠረ አንድ አምላክ አለ ብሎ አለመቀበል ራስን ወደ ጉድጓድ የመክተት ኃይል ስለነበረ፣ ስለዚህ ሰማይና ምድርን ያዘጋጀ አንድ ኃይል አለ ብሎ ማመን፣ ያ የምናምነው እምነት በሕገ ልቡና 3000 ዓመት ማለት ከኖህ ጀምሮ ዓለም በተፈጠረ በ2260 ምናምን ዓመት ጠፍቷል። ያ ሰባት ካት ይባላል። ከዚያ ጀምሮ ያለውን ግን እስከ ልደተ ክርስቶስ ያለውን ደግሞ ስንቆጥረው 3000 ምናምን ዓመት ይሆናል። ይህ 3000 ዓመት በሕገ ልቦና እግዚአብሔር ስታመልክ የነበረች ሀገር ናት ኢትዮጵያ። ግን ደግሞ ሕዝብ እግዚአብሔር ተብለን ተጠርተን እስራኤል ዘስጋ አልተባልንም፣ ከአብርሃም ዘር ስላልተወለድን ማለት ነው። ያ ነበረ። በጥቅሉ ግን በምን ያመልኩ ነበር? እንዴት አነዋወራቸው ነበረ? ሕገ ብሉይን ተቀብላ መስዋዕት ስትሰዋ የነበረች ሀገር ናት። እሷም ቅድስት ምድር ኢትዮጵያ ማለት ነው። ስለዚህ ሕዝበ እግዚአብሔር ለመባል በዚያ ዘመን በሕገ ልቦና እግዚአብሔርን ከመከተልና በስጋ ከአብርሃም ዘር መወለድ ሕግ ሆኖ ነበረ ማለት ነው። ስለዚህ ልክ ዛሬ ጥምቀት በሐዲስ ኪዳን የክርስቶስ ለመሆን ክርስቶስን ለመልበስ አገልግሎት እንደሚሰጥ ሁሉ ሕዝበ እግዚአብሔር ለመባል ግዝረት ብቸኛ አማራጭ ሆኖ በአብርሃም ተጀምሮ እስከ ልደተ ክርስቶስ በትውልዱ ሲቀጥል ነበረ ማለት ነው። በኋላ በልደተ ክርስቶስ የተጠመቃችሁላችሁ ክርስቶስን ለብሳችሁታል ተብሎ ግዙር ያልሆነ የሚለው ጠፋ። እስራኤል ዘስጋ ብቻ ሕዝበ እግዚአብሔር ሲባሉበት በነበረ ሁላችንም በጠቅላላ እስራኤል ዘነፍስ ተብለን ሕዝበ እግዚአብሔር ተብለን ተጠራን ማለት ነው። ስለሆነም ይህ ጥምቀት የሐዲስ ኪዳን መሰረት ነው። መስራቹን ባለቤቱ ክርስቶስ ነው። ዓላማውም ክርስቶስን የምንለብስበት ጎዳና ነው ማለት ነው። ስለዚህ በዘመነ ብሉይ በምን ነበረ ሕዝበ እግዚአብሔር የምትባሉት? በሕገ ልቦና እግዚአብሔርን ማምለክና
ከዚያ ውጭ ግን በግዝረት ወይም ደግሞ ግዙር በመሆን በኩል ህዝበ እግዚአብሔር እንሰኝ ነበር ማለት ነው። ግልጽ ከሆነ ይበቃል። እሺ ግልጽ ነው ጥያቄው ግን ግልጽ ነው መልሱም ግልጽ ነው ጥያቄውም ግልጽ ነው ግን እኔ አሁን ጥያቄ የሆነብኝ ደግሞ ሶስቱም አካል አንድ ከነበሩ ነቢያቶችን ሲልኩ የነበሩ ሶስቱም አንድ አካል ከነበሩ ይሰማል? አዎ ኦኬ ሚውት አድርግና አዳምጥ። ጥያቄው ትክክል አድርገህ ባታመጣውም መልሱን አስተካክለን እንመልስ። አካል አንድ ነበሩ የሚባል ትምህርት ቤተክርስቲያን የላትም። ሶስት አካል ደግሞ እንደገና አንድ አካል የሚባል ትምህርት የለም። ሶስት አካል አለ፣ አብ ወልድ መንፈስ ቅዱስ ይባላል። ይህ ሶስት አካል አብ የራሱ ቅውም አካል አለው፣ ወልድ የራሱ ቅውም አካል አለው፣ መንፈስ ቅዱስ የራሱ የሆነ ቅውም አካል አለው። ቀዋሚ አካል የየራሳቸው አላቸው ስላልን ግን ደግሞ ሶስት አምላክ አንልም። ሶስት ማንነት አለ፣ አንድ ምንነት አለ። ማንነቱ የአካል ነው፣ ምንነቱ የአምላክነት ነው። አንድ ምንነት አለ፣ እርሱ አምላክነት ነው። ምንነት አለ፣ እርሱ አምላክነት ነው። ሶስት ማን እግዚአብሔር አለ። ስላሴ የሚለውን ቃል ለመረዳት አንድም ሶስትም ናቸው ብለን ስናስተምር ግራ እንዳይገባችሁ ቀለል አድርጎ ለማስረዳት ያክል ስላሴ አንድም ሶስትም ናቸው ማለት የሆነ ቀን አንድ የሆነ ቀን ሶስት እየሆኑ አይደለም። ስላሴ አንድም ሶስትም ናቸው ለዘላለም በስም በግብር በአካል ሶስት ናቸው። ለዘላለም ለሆነ ወቅት አይደለም፣ ለዘላለም በባህሪ በህልውና ባገዛዝ ደግሞ ለዘላለም አንድ ናቸው። በባህሪ ማለት በገዥነት በአምላክነት በጠባይ ማለት ነው። ለዘላለም አንድ ናቸው። በህልውና ማለት ደግሞ አብ አባት ስለሆነ ከወልድ የቀደመበት ጊዜ የለም። ወልድም ልጅ ስለሆነ ከአብ ተከትሎ የመጣበት ጊዜ የለም። ሁሉም ትክክል ህልውናቸው ከም እስከሚባል የሌላቸው ናቸው። መነሻቸውም ራሳቸው መደራሻቸውም ራሳቸው ናቸው ማለት ነው። ይህ በህልውና ይባላል። ባገዛዝ ማለት ፍጥረትን በመፍጠር በማሳለፍ እንደዚሁ አንድ ናቸው። በስልጣን ማለት ደግሞ የአብ ስልጣኑ ከወልድ አይበልጥም፣ የመንፈስ ቅዱስ ስልጣኑም አያንስም። የወልድ ስልጣኑ በስጋ ስለተገለጸ ከአብ ከመንፈስ ቅዱስ አያንስም። በስልጣን አንድ ናቸው እንላለን። ለዘላለም እስከ ዘላለም ድረስ ማለት ነው። ስለሆነም አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። ማን ፈጠረህ ተብለን ብንጠየቅ መልሳችን ስላሴ ነው። በማን ታምናለህ ከተባልንም በስላሴ ነው። ስላሴ ስንት ናቸው ሲሉን አንድም ሶስትም እንላለን። ማን ማን ይባላሉ ብለው ስማቸውን ከጠየቁን አብ ወልድ መንፈስ ቅዱስ እንላለን። አብ ማለት ምን ማለት ነው ብለው ከጠየቁን አባት እንላለን። የማን አባት ካሉንም የወልድ ወልድ ማለትስ ብሎ ለሚጠይቅ ሰው ልጅ የማን ልጅ የአብ መንፈስ ቅዱስ ማለት ሰራጺ ከማን የሰረጸ ከአብ ሰረጸ ማለት ምን ማለት ነው? አበን አሎ ወልድን መስሎ የወጣ ወይም የተገኘ ማለት ነው። አብ ይወልዳል ያሰርጻል፣ ወልድ ይወለዳል። አብ ቢወልድ ቢያሰርጽ እንጂ እንደ ወልድ አይወለድም፣ እንደ መንፈስ ቅዱስም አይሰርጽም። ወልድም ቢወለድ እንጂ እንደ አብ አይወልድም፣ እንደ መንፈስ ቅዱስም አይሰርጽም። መንፈስ ቅዱስም ቢሰርጽ እንጂ እንደ አብ አይወልድም፣ እንደ ወልድም አይወለድም። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። ምንም ላጠይቆት አካላት ሶስት ብንል በባህሪ በህልውና ባገዛዝ በስልጣን አንድ አምላክ ብለን እናምናለን ማለት ነው። እንዴት ይሄ ይሆናል ካልከኝ በአንተ ህሊና የሚዳኝ አይደለም። ፈጠረህ እንጂ አልፈጠርኸውም። አንድ አምላክ ከሆነ እርግጠኛ ቆይ እዚህ ላይ ደግሞ አንድ አምላክ ከሆነ ይቅርታ ልግባ አንድ ጊዜ በመሃል ይቅርታ። እሺ 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 በደንብ በዚህ ላይ እንድትይዙልኝ የምፈልገው እንዴት ነው እንደዚህ የሆነው ካለ አንድ ሰው እርግጠኛ 99% እርግጠኛ ነኝ ብሎ በፈጠረው ፍጥረት ላይ እንኳን መናገር አይችልም። ባመረትነው ሞባይል፣ በእጃችን ሰዓት፣ በሌላም በምንደርበው ጃኬት እርግጠኛ ሆነን ከዚህና ከዚህ የተቀመመ እንደዚህ የተደረገ ብሎ እርግጠኛ ሆኖ መናገር የሚችል ፍጥረት የለም። እኛ ባመረትነው ምርት እርግጠኛ መሆን ካልቻል ባመረተን በስላሴ እርግጠኛ ሆነን እንዲህ ነህ ይህን ትመስላለህ ይህን ታክላለህ አንልም። በእምነት ነው የምናውቀው። በእምነት ያመንነውን እርሱን እንገልጻለን ራሱን በገለጸበት መንገድ። ፈጣሪ ፍጡርን መርምሮ ቢያውቅ እንጂ ፍጡር ፈጣሪን መርምሮ ማወቅ አይችልም ማለት ነው። ስለሆነም እሱ መረዳት እንድትችል ነው። አሁን ጥያቄህን እቀበል ዘንድ ፈቃደኛ ነኝ።
ሙባ ሶሪ መሐመድ አለ ኦኬ ሲመለስ እንትን እንላለን። ወደ ቀጣዩ መሄድ እንችላለን። ሲመለስ ኦኬ የኔም እየተቋረጠ ነው። ሳክ ያደረገብኝ ነው። እሺ ደህና ነው። በጋ በደንብ ነው። እዚህ ላይ ግን እያወራ ነው። ይሰማችኋል? የኔ ይሰማችኋል? ቀጥል መሐመድ። ይሰማል። አሁን ጥሩ ነው። እሺ ከዚህ ላይ አሁን እኔ ጥያቄ የሆነብኝ ምን ነበረ? ተቀያየር እነዛን መላእክት ከክርስቶስ ከመገለጡ በፊት እነዛ መላእክቶች ሲላኩ የነበሩት አያውቁም ነበር። ግዝረትን ያመጡት ተጠምቀው እንደ ልጅ ለመሆን መጠመቃቸው ለቋንቋው ይቅርታ ምናልባት እንዳላበላሽ ብዬ ነው እንትን የምለው ማለት ነው። ከእናንተ ገባ ብዬ ስለማላቅ ማለት ነው። ኦኬ አይ አያውቁም አላሉህም እኮ መሐመድ። አያውቁም ሳይሆን ጥምቀትን እነኛ አያውቁም፣ ግዝረቱን እንደዛ እንትን የተባለው አሁን እኔ አሁን ሙስሊሞችም ካሉ እንድታስገባልኝ ነው። ሙስሊሞችም አሁን ምሳሌ አንዳንድ በእንደዛው አለ ባህሪ ይቀያየራል ወይ? የአላህም ሆነ የእግዚአብሔርም ሆነ ባህሪ ይቀያየራል ወይ ነው። አሁን ጥያቄ ሁለቱንም ጥያቄ ሆኖብኝ ነው አሁን ለእናንተም እየጠየኳችሁ ያለሁት። ሙስሊም ካለ በዛው የሚያስረዳ ካለ ማለት ነው። ግቡ። አይ ባህሪ የመቀየር ጉዳይ ሳይሆን በዛው ተመልሰዋል ራስ። ኦኬ እናንተው ላይ በዛው እንትንልና መምህር ቃሎት ያሰማልን። ባህሪ የመቀየር ጉዳይ አይደለም። የመቀየር ጉዳይ ሳይሆን ትንቢተ ኤርምያስ ምዕራፍ 31 ላይ ከቁጥር 31 እስከ 33 ወይም 32 አዲስ ቃል ኪዳን እንደሚገባላቸው ተናግሯቸዋል። አስቀድሞ ዘፍጥረት ምዕራፍ 12 ላይ ለአብርሃም የተሰጠው ቃል ኪዳን አለ። አሕዛብ በሱ እንደሚባረኩ ቃል ተገብቶለታል። በደንብ አስበው። ያ አብርሃም በዘርህ አሕዛብ ይባረካሉ ተብሎ ተነግሮት ነበረ። ሲጠብቀው ተስፋ ሲያደርገው ነበረ። ማያውቁት እንደዛ ምናምን ነገር ሆኖ ሳይሆን ቃል ኪዳን ተሰጥቶት አብርሃም አባታችን ያንን ተስፋ ሲያደርግ ነበረ። ዘፍጥረት ምዕራፍ 22 ላይ ልጁን ይዞ ሲሄድ ያንን ተስፋውን ተስፋ አድርጎ ስለሚጠብቅም ነው። ዘፍጥረት ምዕራፍ 17 ላይ ግዝረትም ሲሰጠው ሲበሰር፣ ዘፍጥረት ምዕራፍ 15 ላይ ስለሚያውቅ ነው፣ ስለማያውቁ አይደለም። ያውቃሉ። ተስፋም ያደርጉ ነበረ። ተስፋም እንደሚያደርጉ ሲጠብቁትም እንደነበረ ክርስቶስ በአዲስ ኪዳን ሲመጣ በዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 54 ጀምሮ አብርሃም ቀኔን ያይ ዘንድ ሐሴት አደረገ ይላል። ቀኔን ያይ ዘንድ ጥቅሱን ቃል በቃል ረስቼዋለሁ። አየም ተስፋ በቃል በቃል ራይለቴ አባታችሁ አብርሃም የኔን የምወለድበትን ቀን ያይ ዘንድ ተመኘ ነው። ትንቢት ነው። ድሩ ደህና ነው። ያ ስለዚህ ያውቁ ነበረ፣ ሲጠብቁ ነበር። ወተፈሳ አየም ተደሰተም። ያ ተስፋ ሲያደርጉ ሲጠብቁት ነበረ። ሙሴ ዘጸአት ምዕራፍ 33 ላይ ወደ መጨረሻ አካባቢ ቁጥር ስትመለከት ልይህ ብሎ ሲመኝ ሲጠይቅ አታየኝም ጀርባዬን እንጂ ብሎ በምልክት ነግሮት ነበረ። መቼ እንደሚያየው በአዲስ ኪዳን እንደሚያየው። ለዚህ ነው በማቴዎስ ወንጌል ምዕራፍ 17 ላይ በስጋ ሲገለጥ ክርስቶስን አይቶታል። ሲመኘው ሲጠይቀው የነበረውን ማለት ነው። ጀርባዬን ሲለው በኋላ ታየኛለህ፣ በስጋ ስገለጥ ነው። በስጋ እንደሚገለጥ ተስፋ ትንቢት ሲናገሩ ነበረ። ኢሳያስ ምዕራፍ 53 ስትመለከት፣ ዳዊት በመዝሙሩ ምዕራፍ 2 ስትመለከት፣ ምዕራፍ 7 ምዕራፍ 110 ከቁጥር 1 ጀምሮ ስትመለከት፣ ሰለሞንን ስትመለከት ትንቢት ሲናገሩ ሲጠብቁትም ነበረ። ግዝረት ለአብርሃም ተሰጠ። ያ ልጅነት በዛ ስለነበር ማለት ነው። አይምን የእስራኤል ኮቨነንት ውስጥ የሚገቡት ለአብርሃም የተሰጠው ቃል ኪዳን ስለነበረ በአባታችን አብርሃም ደግሞ ያንን ተስፋ ስላደረገ፣ ምክንያቱም አሕዛብ በአንተ ይባረካሉ ስለተባለ በሱ ዘር እንደሚባረኩ ሮሜ ምዕራፍ 9 ላይ ከቁጥር 5 ጀምሮ ይህንን ያመጣዋል። የአብርሃምን የጨዋይቱንና የአጋርን ታሪክ ያመጣውና ከዛ ገላትያ ምዕራፍ 3 ላይ ደግሞ ከቁጥር 24 ጀምሮ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል፣ እንግዲህ ወንድ ሴት ባሪያ ጨዋ የለም፣ ሁላችሁ አንድ ሰው ናችሁ፣
የክርስቶስ ከሆናችሁ እንግዲያውስ እንደ ተስፋውም ቃል እንደ አብርሃም የአብርሃም ልጆች ናችሁ ይላል። እንደ ተስፋውም ቃል ወራሾች ናችሁ፣ የአብርሃም ልጆች ናችሁ ይላል። የአብርሃም ልጆች ለምንድን ነው የተባልነው? አስቀድሞ ለአብርሃም ተስፋ ስለተገባለት ነው። ማያውቁ ሆነው አይደለም ማለት ነው። ስለዚህ ባህሪ ተለውጦ ምናምን ነገር ሳይሆን አስቀድሞ ተነግሮታል፣ ቃልም ተገብቶለታል። እናንተ ጋርም እኮ አለ ሙሐመድ። ይህንም ሜይ ቢ እንዴት እንዳያው ባላቅም ሸሪያ በሙሳ ጊዜ የነበረ ሸሪያ፣ በሌሎቹ ነቢያት ጊዜ የነበረ ሸሪያ፣ በሙሐመድ ጊዜ ራሱ ለምሳሌ ዘወጀል ሙታ አሁን ይካሄዳል። ሳይ ሙስሊም 1406 ላይ ሙሐመድ ለምሳሌ ሙታን ፈቅዶ ነበረ። አንተ ሙታ ታደርጋለህ? አሁን አላደርግም። ኦኬ። ስለዚህ አላህ ባህሪው ተቀይሮ ነው ማለት ነው። በሙሐመድ ጊዜ ግን ይደረግ ነበር። አይ እኔ ማዘዝ ላይ እኮ ጥያቄ ያለኝ ራሱ አላህ Subhanahu Wa Ta'ala ቁርአንን በሚያምር ድምጽ ይቀራው ነበር ይላል። አንድ ቦታ ላይ ባለፈው አንተ አዝዝ ትከራከርበት ነበርና እንደዛ ያሉ ነገሮችን እየሰማሁ ነው። አሁን በመስማት ነው አሁን ይሄን ጥያቄ የጠየቅኩት። ገባ? ከዛ ከሆነ ለምን ለአባታችን አደም ከዛ ጀምሮ ለምን ቁርአን አላወረደም ብዬ የምጠይቃቸው ጥያቄዎች ነበር ለሙስሊሞች ራሱ ማለት ነው። ለማንኛውም እዚህ ላይ እንትን ተስፋ አድርግና፣ ስለዚህ እንደ ስም ከሆነ ሎክ ክርስቶስ በስጋ እንደሚወለድ አስቀድሞ ትንቢቱ ነበረ። ዘፍጥረት ምዕራፍ 3 ቁጥር 15 ላይ በዘርና በዘሯ በልጅን ያ የሚለው ይመጣና ለክርስቶስ ይሆናል። ክርስቶስ በስጋ እንደሚመጣ ትንቢቱ ነበረ። ክርስቲያን የሚለው ስም ሞር ፎከስ የምታደርገው እዛ ላይ ከሆነ ግን ክርስቲያን የሚለው ትንቢት ሲናገሩ ነበረ ክርስቶስ እንደሚመጣ። ትንቢተ ኢሳይያስ ምዕራፍ 56 ላይ ከቁጥር 3 ጀምረ ስትመለከት በቤቴና በቅጥሬ ውስጥ አዲስ ስም ይሰጣል ብሎ ይናገራል። ትንቢት ነበረ። ቀደም እንዳልኩ ኤርሚያስ ላይ አስቀድሞ ቃል ኪዳን ገብቶላቸዋል። አዲስ ቃል ኪዳን በህጉ መሄድ ስላልቻሉ አዲስ ቃል ኪዳን እንደሚሰጣቸው፣ በቤት ውስጥ ደግሞ አዲስ ስም እንደሚሰጥም በትንቢት ተነገረ ማለት ነው። ክርስቶስ በስጋ ሲገለጥ ግን ቤተክርስቲያኑ መሰረተ። ማቴዎስ ወንጌል ምዕራፍ 16 ላይ ቤተክርስቲያኒቱን መሰረተ። በቤተክርስቲያኒቱም አዲስ ስም ክርስቶስ የክርስቶስ ተከታይ የሚለው ያ እኛ ያዝነው ማለት ነው። አዲስ ስም ተሰጠን ማለት ነው። ስለዚህ ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ያንን ስም ይመጣል። ትንቢት ነበር፣ አስቀድሞ ያውቁት ነበር፣ ሲጠብቁትም ነበር ማለት ነው። ኤኔስ ቶፒክ እያሉ ነው። እሺ ወደ ቶፒኩ አንድ የመለስ አድርገው። ይቅርታ ሰዓታችን ገደሉ። ቀጥሉ። አይ ችግር የለውም። ችግር የለውም። ማምሪያ ቶፒካችን ላይ እንመለስና ወደ መጀመሪያ ይዘነው ወደ ነበረው ቶፒክ እዛ ላይ ተወሰነ እንበልበት። አብዱል ፈታ ወይ ሰላም ነው? እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? አለን እግዚአብሔር ይመስገን። አላህ የት ነው ያለው ብለህ ነው የምታምነው? ሁሌም ጠያቂ ናችሁ እናንተ። አንዴ እስኪ ልጠይቅ፣ እስኪ አንዴ ጠይቃለሁ፣ በኋላ ረጅም ሰዓት መለስንለት። ከዛ ደግሞ እኛን ጠይቅና አንተ ደግሞ ትቀጥላለህ። እኔ አሁን ለምሳሌ 3 ቀን ገብቻለሁ። 3 ቀን ትጠይቃለህ፣ ችግር የለውም። አሁን ቶፒካችን ሽፍት ስለሆነ እንመለስና ወደ አንተ ደግሞ እንመለሳለን። አላህ የት ነው ያለው ብለህ ነው የምታምነው? አጭር ቃል ብቻ ነው ልጠይቃችሁ። እኔ ብዙ ቀን ገብቻለሁ ወላሂ። ምን ሁሌ ተሳድበህ መጥፎ ነገር ተናግረህ ነው የምትወጣው? መልስ ከሌለ ቶፒኩን ሰምተዋል? እንዳይረሳ ነው ቶፒኩ። ቃላት ብቻ ልጠይቃችሁና እሱ መልሱልኝ። እኔ ተማሪ እኮ ነኝ እንዴ፣ መማር ፈልጋለሁ። ቀጥል። እሺ ዛሬ ቶፒካችን ሊያስነቁን አልፈለጉም። እኔ ወላሂ መማር ፈልጌ ነው። ስለዛ እኔ ጥያቄ የሚጠይቅ ከሆነ ከኡስታዞች ጋር ጠይቁ፣ ግን እኔ መማር ስለፈለግ ጥያቄያችን መልሱ። ቀጥል። እሺ ግርዛት በክርስትና ኃጢአት ነው? ግርዛት በክርስትና ኃጢአት ነው ወይ? ኃጢአት አይደለም። በእስልምና ግን ግርዛት በቁርአን ላይ ተያዟል። ለእኔ ብቻ መልስልኝ። ስለ እኔ በኋላ ይህንን ብቻ መልስልኝ እኮ ቁርአን ላይ ለምሳሌ
ያላህን ፍጥረት እንዳቀየው ስለ ይላል። ቁርአኑን ተውና ይሄን መልስልኝና ንቅሳትም ሆነ ምንም ነገር ትቀጥላለህ። ጥያቄውን በዛው ፓራላል እንድትሄድ አንተ ጋር ምንም አካል ላይ ኢቭን እንስሳትን ጆሮ መቁረጥ እንትን ማለት እንኳን ገሃነመ እሳት ይከታል። ተገረዙ የሚል አንድ ጥቅስ ካለ ትሰጠኛለህ። አንድ ጥቅስ ግርዛት ግዴታ ነው ብላችሁ ስለምታምኑ ግርዛት ግዴታ ነው ብላችሁ ስለምታምኑ ማለት ነው። አንድ ጥቅስ ብቻ ፈልጋለሁ። ከዛ ከሌለ ቁርአን ውስጥ ግን ከተገረዝክ ገሃነም ከሚገቡት አንዱ ትሆናለህ ማለት ነው። ቀጥል ጥያቄ ካላስ ያንተን ጥያቄ መልስልኝ፣ እኔ መልስልሃለሁ። ችግር የለውም። እሺ ግርዛት በክርስትና ኃጢአት ነው? ኦኬ አይደለም ተባልክ። አይደለም ከተባለ ዘዳግም ምዕራፍ 23 አንደኛው ላይ አንብብልኝ። ሀያ ክፈት። ኡስታዙን ነው እንደ ወንድሙ ነህ እንዴ? እኔ መልስልኝ። አንተ ጀግና ነህ፣ መምህር ነህ። እኔ በቃ በአንተ ትምህርት ምን አገናኘው ታዲያ? እኔ መልስልኝ ብቻ ምን አገናኘው ታዲያ? እሱ እሺ ልክፈትሽ ለኔ ያለኝ ልክፈት። ካላስ ግርዛት ይላል እሱ ዘዳግም ምዕራፍ 23 ስለ ግርዛት ነው የሚያወራው። አንደኛው ምዕራፍ ላይ ዘዳግም ምዕራፍ 23 አንደኛው ቆለጡን የተቀጠቀጠና ብልቱን የተቆረጠ አንተ ቆለጥን አስቀጥቅጠው ነገር ሲገርዙ ቆለጥን አኮላሽተውታል፣ ቀጥቅጠውታል። እሺ ቆለጥ የሚለውን ታውና ችግር የለውም፣ መጽሐፍ ቅዱስ ነው ያለው፣ ችግር የለውም። እሺ ብልቱን የተቆረጠ ወደ እግዚአብሔር ጉባኤ አይግበላል። እሺ ብልት ተቆርጧል። አንተ ስትገረዝ ብልትህን የቆረጡት ወይንስ ሸለፈትህን የቆረጡት? ስለኛ ታውና ይሄን ብቻ መልስልኝ። ማስረጃ ከሌላ ማስረጃ ላምጣልህ። ምንም እኮ ማስረጃ ከማምጣት አይጠበቅም። ክርስቲያን ልጅ ሆኖ ከተገረዘ ኃጢአት ነው ማለት ነው። መገረዛት በእናንተ አይፈቀድም ማለት ነው። መመር ሄዱበት። እኔ ማስረጃ አለኝ። በትልቁ አድርጉኛ ታዲያ ማስረጃ አለኝ። በትልቁ አድርጉኝ። ቆይ መልስ አይደል የፈለግከው? አሁን ተማሪ ነኝ ነው ያልኸው። ተማሪ ደግሞ መምህሩ ጋር ከህግ ውጭ አይከራከርም። ያልገባውን አብራሩልኝ ብሎ ጥያቄ ይጠይቃል። መልሱን ሲያገኝ ደግሞ ያን መዝግቦ ይይዛል። ተማሪው ራሱ በመምህሩ ቦታ ራሱን አስገብቶ ካወራ ያው ተማሪ ነኝ ያልኸው ቃል ይፈርሳል ማለት ነው። እንዲያ እንዳይሆን መልስ እንስጥ፣ በደንብ አዳምጥ። አሁን አንተ መልሱን በማስረጃ ቢሆን ይሻላል። በማስረጃ እያሳየ በማስረጃ ነው የምነግርህ። አዳምጥ። ቆይ እሺ። አሁን አንተ ኑሮ የምትጠቅሰው ዘዳግም 23 ብለህ ያነሳኸው በጥሬ ዘር ብቻ ሳይሆን በትርጓሜም ነው የተማርነውና የሆነ የተደበቀ ትልቅ ሰው የማያውቀው ኢኮኖሚር ነው የምትሉት፣ እንደዚህ ያለ ነገር አይደለም ያመጣኸውና ዘዳግም ማለት የተደገመ ህግ ማለት ነው። ሙሴ ከጻፋቸው 5ቱ መጻሕፍት አንዱና 5ኛው ነው ኦሪት ዘዳግም። ኦሪት ዘፍጥረት፣ ዘጸአት፣ ዘሁልቁ ከተባለ በኋላ ቀጥሎ የሚገኝ ዘዳግም በመባል ይጠራል። ድጋሚ ህግ ማለት ነው። ብሉይ ኪዳን ምንም አልነ እንዲ አሁን አልኩኝ። እዚያ ከማብራሪያው ላይ እዛ ውስጥ ነው አለው። አናምንበትም ነው ወይ አሁን እያልኩ ያለሁት ምንድነው ስል የነበረው። ቆይ አንተ ጋር እንኳን በኋላ ወራለሁ። አብዲ ላዳምጣቸው አጥሩ እውቀትህ ቁንጽል እንዳይሆን በመላት ነው እያስረዳሁ ያለሁት። አሁን የብሉይ ኪዳንን አናምንም እያልሁ አይደለም። ዘዳግም ማለት ከሙሴ መጻሕፍት 5ኛው ነው እያልሁ ነው። በዛው እንድትይዝ ነው። ታሪክ የሌለው ሰው ስኮኬ እንደሌለው መኪና ነው የሚሆነውና ወደ ኋላ ማየት እንድትችል ታሪኩን ላስረዳህ ብዬ ነው። እሱን ነው የጠቀስኩት። አልፈልግም እኔ አሳዩኝ ብቻ። ኦኬ ጎበዝ በል እሺ። 7000 ሰው ያየ ነው ማለት ነው። አዳም ተረተው ራው በቅዱስ አዳም በል የማየዋለሁ ይገርም። ስለዚህ ቆይ ሰው የተከበረ ፍጥረት ስለሆነ አክብረን እየመለስን ነው። ለማድመጥ ሞክር እሺ። በዘመነ ብሉይ በኃጢአት ግብር ይተዳደሩ የነበሩ ሰዎች በዝሙት ግብር በልዩ ልዩ ባላስፈላጊ ታሪክ ራሳቸውን ሲመሩ የነበረ
አሁን ያነሳው ከኛ መጽሐፍ ከኛ ሃይማኖት ስለሆነ የጠየቀው ዘዳግም ምዕራፍ 23 ቁጥር 7 አንድምታውን አውጣና አነበው እና በዚህ ቅዱስ ከአንደኛው ጀምር። እሺ ከአንደኛው ይነበብ። ከአንደኛው ጀመርና እስከዛ ድረስ አነበዋለሁ። ችግር የለውም። ክፈትልኝ ብቻ እኔ አነበዋለሁ። አሁን እኛ ለማውጣት አይመቸንም፣ እየጠቀስንልህ ነው። ሂድና ከዚህ አንብሽ። ኧረ ተው በሕግ አምላክ እውነታውን አውሩ። እንዴ ምንድነው እሱ እውነታው? ቆይ ናሲ ምንድነው የምትለው? እሺ ለክርስቲያኖች ግን ሐሳቡን ልጨርሰውና እሱ ላሳያችሁ። ኦኬ በቃ እሺ ላሳያችሁ። ከላስ ማስረጃ ከኔ ከላስ ማስረጃ ከኔ አሳየን። ገሩ ትልቅ ተአምር ሊያሳየን ነው። ትልቅ ተአምር ሊያሳየን ነው። ጉድ ነው። ልንዋረድ ነው። መዋረዳችን ነው። በቃ ትልቅ ተአምር ሊያመጣ ነው። ያ ከኡስታዛቸው ከዛ የተማረው ስለሆነ አትፍረዱበት። የዘወትር ጥያቄያቸው ነች። ስንት ቀን ተመልሶላቸው ማይሰሙ ጉዶች እንትን ነው። አትፍረዱባቸው። የእስልምና ትልቁ ዓላማቸው ገነት ውስጥ የመቶ ሲብ ጉልበት ተሰጥቷቸው በቀን 70 ምናምን ችኮችን ድንግልናቸውን አላህ ይመልሳል። እነሱ መደርመስ ነው። ታዲያ እንዴት ነው እሱ ብልት ተቆረጣ አገባም ከተባልኩኝ ክፈተው በትልቁ አድርጉኝ። በትልቁ በዚህ አይታይም። ቆይ ምንድነው ትልቁ ላይ ነው? ያው ትልቁ ላይ አድርጌያለሁ እና ስለሆነ የምታሳየን እሺ ክፈቱልኝ። ታዲያ አይታዩ በዚህኛው አይታይም እኮ አልታይ ስትል እናሰፋለን። አሁን ደህና ነው። መጽሐፍ ቅዱስ የላችሁም እናንተ? ትልቁ ላይ አድርጉኝ ብለህ ነበረ። ትልቁ ላይ ነው ያለው። አሁን ማስረጃውን ክፈትና አውጥተህ አሁን የከፈትከውን ክፈተው። አሁን የከፈትከውን ክፈተው። ጠብቅ ሹት ስክሪን ብለዋለሁ። ጠብቅ ሹት ስክሪን ሆኗል። ችግር የለውም። ክፈተው። አሁን የከፈትከውን ናተመለስ ክርስቲያን አለ ያለውኝ ዘወትር ከቂጥና ከብልት የማይወጡ ጉዶች ምን እንደሚሻላቸው እንደው ይሄም እንግዲህ ከነዛ የተማረው ነው ይዘው የመጣው። በነገራችን ላይ እዛ ቁንጽ ለሐሳብ አንጠልጥለው ይመጣሉ። ፖለቲክስ አሁን እቺን በአቅሟ ፖለቲካ ልትሰራ እኮ ነው የገባችው። አልሆን ብሏት ነው እንጂ አሁን ዞሮ እሺ ቶፒካችን ላይ እንመለስ። ልጅ ሙባ አለ። ልጅ ሙባ ሰላም ነው። እንኳን ደህና መጣህ። ማን ጥያቄ ነበር? አረ መልሱልን ዛሬ እኛን ጥያቄ። አላህ የት ነው ያለው ብለህ ነው የምታምነው? ልጅ ሙባ አላህ የት ነው? መጀመሪያ ጥያቄን መልስልኝ ነው። ልጅ ሙባ ማውት እንተ መልስልኝ። ይሄን ኦኬ ሃያ ምኑን ልማል ጠይቀኝ። አንተ ማውት እሺ ብልቱን ታውቀው እንዴ? ይኸውልህ ቆላው የተቀጠቀጠና ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባላም። ለምንድን ነው? ኃጢአት ነው። ጉባኤ ማለት ምን ማለት ነው? ራስ ማወቅ አለበት። ጉባኤ ምንድን ነው? እግዚአብሔር ምንድን ነው? ምን ፈጣሪክ ነው? መልካም ጉባኤ አይግባ ነው የሚከፋው ወይንስ ገነት አይግባ ነው የሚከፋው? መልስልኝ። ይሄንን የለም ብለህ ነበር እኮ መጀመሪያ። ችግር የለውም። ጉባኤ አይግባ ነው የሚከፋው ወይንስ ገነት አይግባ ነው የሚከፋው? ግርዛት በክርስትና ኃጢአት አይደለም ብላ ነበር። ኃጢአት እንደሆነ እዚህ ጋር መጽሐፍ ቅዱስ ተናግሯል። ጎበዝ። እሺ ጉባኤ አይግባ የሚለው ነው የሚከፋው ወይንስ ገነት አይግባ የሚለው ነው የሚከፋው? እንዲህ ይሄ ብቻ መልስልኝ። የለህም ብላኝ ነበር እኮ ማስረጃ መጣለህ። ይሄ ምንድነው አሁን? ይሄ አግባብ ነው ብለህ ታምናለህ? ይሄን ፈጣሪ ብለህ ታመልከዋለህ? ኦኬ ግርዛት የሚለውን እስኪ ያሳየኝ። የቱ ጋር ነው ግርዛት የሚለው? የተገረዘ ጉባኤ አይግባ የሚለውን አሳየኝ እስኪ።
ንጽጽር አቆማለሁኝ። የተገረዘ ጉባኤ አይግባ የሚል ካለ አሳየኝ። በትልቁ አድርገኝ ታዲያ፣ በትልቁ አድርገኝ። ሁሉ መብሉ አይታየም እኮ እዚህ ጋር ወይ ይታአል እኮ እዛ አደርግህ። የተገረዘ ጉባኤ አይግባ። አዎ ኦልራይት እሺ ኦኬ መልካም። የተቆረጠ የሚለው ማለት ምንድን ነው? የተቆረጠ ምንድን ነው? መቆረጥ ምንድን ነው? ችግር የለውም። አንተን ሲያስገርዙ ቁላህን ቀጥቅጠው ነበረ? ብልትን ቀጥቅጠው ስለኔ ተው፣ ስለኔ አይመለከትህም። ስለ መጽሐፍ ቅዱስን አውራ እኮ። ግርዛትን የሚመለከት ነው ስላልክ አንተ ተገርዛል አይደለ? ተገርዣለሁ። ተገርዛላ? ችግር የለውም። አንተ ተገርዛል። ቁላህን የቆረጡት? አንተ አይ እሺ፣ አንተ ተገርዛል። ሸለፈትህን የቆረጡት ወይንስ ቁላህን የቆረጡት? እሺ ተው፣ ዝም በለው። ይሄን ስለኔ ተውና አንተ ተገርዛል ወይ ነው? ዝም አልልም። ጠይቀሃል እኮ ቁላህ ተቆርጧል አልተቆረጠም? እንደዛኛው ኡስታዝህ ቁላህ ተቆርጧል አልተቆረጠም? ተተቆረጠ አስጨንቋችኋልና የጥያቄ ማሚር ኮን ተሳዳ የምን ስድብ ነው የምታወራው? ማሚር ኮን ተሳዳ ግርዛት ነው ብለሃል። ግርዛት ኡስታዝህም አስጨንቆታል። እንትኑን ሰልበውታል መሰለኝ። ቁላህን ሰልበውታል። ችግር የለውም። ተቆርጧል። ቁላህ ራሴ ነው ተቆርጦብሃል። ስማ አዳምጥ ስማ ትበል። አልተቆረጠም። ተገርጃለሁ እያልክ አልነበር እንዴ? ለመዋሸን አንተ ሰውዬ ተገርጃለሁ አላልክም? ቁላና ብልት ይለያያል። ቁላ አልከኝ እኮ ቁላ ቆረጣን እንዴ? ቁላ አማርኛ ታውቅም? ታዲያ ግርዛት ነው ብለህ ይሄንን ጥቅስ እንዴት ታመጣለህ? ይሄ ደግሞ ጥቅሱ መቆረጥ አይባልም። እዚህ ጋር ቁላው የተቀጠቀጠና ብልቱን የተቆረጠ እግዚአብሔር ጉባኤ አይግባላል። ወደ እግዚአብሔር ጉባኤ አይግባላል። መልካም። ስለዚህ ግርዛት ነው ብለህ ነው ይሄንን ጥቅስ ያመጣኸው። ያንተ ቁላ ተቀጥቅጧል፣ ተዛ ተቆርጧል። እኔ እኮ ሙስሊም እኮ ነኝ። ይሄ ትምህርት እኮ ላንተ እኮ ነው። ጎበዝ። ግርዛት ማለት ቁላ መቀጥቀጥና መቆረጥ ነው ብሎ ያስተማረህ ማን ነው? ወንድሜ እዚህ ጋር የከፈትኩት መጽሐፍ ቅዱስ እኮ ነው፣ ቁርአን አይደለም። ይሄ እኮ በእኔ ቁርአን አላየኸውም እኮ። ግርዛት ማለት መቀጥቀጥ፣ ቁላ መቀጥቀጥና መቆረጥ ነው ብሎ ያስተማረህ ማን ነው? መጽሐፍ ቅዱስ። ማስረጃ? ይኸው ማስረጃው። መገረዝ የሚለውን ክፍል አሳየኝ። የትኛው ነው መገረዝ የሚለው? መቆረጥ ምንድን ነው? ቁላ መቆረጥ ማለት ጎበዝ። አንተ ቁላ ተቆርጧል አልተቆረጠም? ቁላተውና ብልት ነው የሚለው እዚህ ጋር ታሸፋለህ። ብልት የሚለው ጎበዝ። ብልት ተቆርጧል አልተቆረጠም? ተቆርጧል። እኔው ብልት ተቆርጧል። እኔ ሙስሊም እኮ ነኝ። እግዚአብሔር ይመስገን። ቆይ ይኸው ቅድም ያልኳችሁ ደረሰ። አያችሁ፣ ቆርጠውበት ነው ቁላውን ቆርጠውበት። አታሹም። የትም አታመልጠኝም። ይኸውልህ በማስረጃ አምጥቼያለሁ። መቆረጥና አላልኳችሁም? ቅድም ቪክቲም ናቸው። ኡስታዙም ቪክቲም ነው። በዚህ ጥቃት ውስጥ ነው ያለው። ተጠቅቷል። አዳምጥ። ሰለባ ሆነዋል። ብልታቸውን ሰልበውባቸዋል ማለት ነው። ይኸው ተቆርጦብኛል ቁላ ያለ። ተቆርጦብሃል አልተቆረጠብህም? ስለ ቆረጥ የታውና ስለ ብልት የታውና ስለ ቆረጥስ አውራ። ስለ ቆረጥ አውራ። ቆረጥ ተቀጥቀጣ። ቆረጥ ተቀጥቅጧል። ቆረጥ ተቀጥቅጧል። እንደ ኡስታዝ መጽሐፍ ቅዱስ እኮ ነው ይሄ መጽሐፍ ቅዱስ እኮ ነው። እኔ አልተቀጠቀጠብኝም። እኔ ጣዖት አምላኪ አይደለሁም። እኔ ለምን አስቀጠቅጣለሁኝ? ጣዖት አላመልክም እኮ እኔ። አንተ ተቀጥቅጦብሃል? እሺ ቆይ ተቀጥቅጦብሃል? ለምን ትስቃለህ? ዲቃላ ወደ እግዚአብሔር ጉባኤ ይገባል። ቆይ ጨርስ። ተቀጥቅጦብሃል አልተቀጠቀጠብህም? መልስ። ይኸውልህ በቃ አዳምጥ። አሁን መልሱን አዳምጥ። መጽሐፍ ቅዱስ ነው። መልሱን አዳምጥ። በቃ መልሱን አዳምጥ። በቃ ማይከስ ያዝ ማይክ። እኔስ ይኸውላችሁ ብዙ ጊዜ ላይ ታውቃላችሁ ሁላችሁም። አዳምጥ። በቃ አዳምጥ። አትጨማለቅ። የሚያሳስባቸው እነዚህ ሰዎች ሁሌም ብልት ነው። የብልት ጉዳይ አስጨናቂ ነው። እንዴ እዛ ገባም ከተባልኩ አለቀ እኮ።
አለቀልኝ። ባይዘ በእስልምና ጋነም ነው የሚከትህና አታውቅም ማለት ነው። ጋነም ይከታል። አዳምጥ፣ ቆይ አዳም፣ ጥያቄ ያለኝ አትበል፣ ቆይ ጨርስ። በመጀመሪያ ደረጃ ግርዛት አይልም ክፍሉ። ራሳቸውን ስለሚሰልቡ እግዚአብሔር እስራኤሎችን ከግብፅ ሲያወጣቸው በደንብ አስተውሉ። እስራኤሎችን ከግብፅ ሲያወጣቸው የጣዖት ልምምድን በፍጹም እንዳያደርጉ አስጠንቅቋቸዋል። ዘዳግም ምዕራፍ 12 ላይ አስጠንቅቋቸዋል። ምን እነኛ ለጣዖታቸው የሚሰዉትን ራሳቸውን ይሰዋሉ፣ ራሳቸውን ይነጫሉ። ታያችሁ፣ የበዓል ነቢያቶችን ካያችሁ ራሳቸውን እየቆረጡ ሰውነታቸውን እያደሙ ራሳቸውን እየቀደዱ ለጣዖት ይሰዉ ነበረ፣ ሲሄዱም ያነክሱ ነበረ። እግዚአብሔር እንደዚህ እንዳያደርጉ ዘዳግም ምዕራፍ 12 በደንብ አንብቡት፣ እስከ ቁጥር 31 አካባቢ በደንብ አድርጎ በፓራላል አስቀምጦታል። እንደዚህ እንዳያደርጉ ኤርሚያስ ላይ ነፍሴ ትጸየፈዋለች እንደዚህ የሚያደርጉትን ይላል። ስለዚህ አዳምጥ፣ ቆይ እግዚአብሔር ብልትን የፈጠረው ብዙ ተባዙ ምድርን ሙሏት ብሎ የሰጠውን ትእዛዝ እነሱ ግን ከዚህ ዓላማ ይልቅ ከእግዚአብሔር ካዘዘው ዓላማ ይልቅ ለጣዖት ብልታቸውን ይሰዋሉ፣ ይቀጠቅጣሉ፣ ይቆርጣሉ። እግዚአብሔርን አልፈቀደው፣ አልወደደው። ይህን የሚያደርግ ጉባኤው እንዲለይ አዘዘ። መምህር ጀምረውን ነበር ቅድም። ዘዳግም ምዕራፍ 23 ዘዳግም ማለት የተደገመ ነው። ጉባኤ አንድም ዘዳግም ምዕራፍ 23 ከቁጥር 1 ያለው ዘሌዋውያን ምዕራፍ 21 ላይ ከቁጥር 17 ላይ ለአሮን የተሰጠም አለ ከስርዓት ጋር በተያያዘ ማለት ነው። እንደዚህ አይነት ጉድለት ያለባቸው ምን ማድረግ እንዳለባቸው ወደ ጉባኤ ውስጥ ገብተው አገልጋይ እንዳይሆኑ፣ ካህናት አገልጋይ እንዳይሆኑ፣ ምግቡን ግን እንዲበሉ ያንን እግዚአብሔር እንትን ብሏል። ኖርማሊ በተፈጥሮ ጀንደረባ አይሆኑስ እነሱን እግዚአብሔር እንደውም ከፍ አድርጎ እንትን እንደሰጣቸው ትንቢተ ኢሳይያስ ምዕራፍ 56 ላይ ከቁጥር 4 እስከ 6 በደንብ አስቀምጦታል። እንዲሁም በአዲስ ኪዳን ላይ ደግሞ አምላካችን ኢየሱስ ክርስቶስ በስጋ ተገልጦ ስለ ሴት ጋብቻ በጠየቁት ሰዓት ላይ መፍታት እንደማይገባ ሲነግራቸው ይሄማ አስጨናቂ ነው፣ አለማግባት ይሻላልን ብለው ባሉበት ሰዓት ላይ ይሄ ለአንዳንዶች የተሰጣቸው ለጀንደረባ ከእናታቸው ማህፀን ጀምሮ ራሳቸውን ለእግዚአብሔር ጀንደረባ የሚያደረጉ እንዳሉ፣ በተፈጥሮም ጀንደረባ የሆኑ እንዳሉ ማቴዎስ ወንጌል ምዕራፍ 19 ላይ ከቁጥር 3 ወይም 4-5 አካባቢ ጀምሮ ያስቀምጠዋል ማለት ነው። ስለዚህ እነኝህን እግዚአብሔር ተቀብሏቸዋል። የኢትዮጵያዊንም ጀንደረባ ማስታወስ ይቻላል። ኢትዮጵያዊ ጀንደረባ ሐዋርያት ሥራ ምዕራፍ 8 ላይ። ስለዚህ ራሳቸው ለጣዖት የሚሰዉ ከሆኑ ግን ራሳቸው ለጣዖት የሚሰዉት ግን እግዚአብሔር አልተቀበላቸውም። እናንተ የእግዚአብሔር ቤተ መቅደስ ናችሁ፣ ራሳችሁን ልታፈርሱ አይገባም እንደሚለው ቆላሲያስ ላይ እንዲሁም ደግሞ ኤፌሶን ምዕራፍ 5 ላይ ማለት ነው። እኛ የእግዚአብሔር ቤተ መቅደስ ነን። ይሄንን የእግዚአብሔርን ቤተ መቅደስ ልናፈርስ አልተፈቀደልንም። ብታፈርስ እግዚአብሔር ያፈርሳል። እግዚአብሔር ፈጥሮልኛልና ብለህ እግርህን ልቆርጠው አችልም፣ እጅህን ልቆርጠው አችልም። አልተፈቀደልም። ይህንኛው ወንድማችን አያውቅም። ቁርአንህን ላይ ክልክል ነው። ራስን አካልህን መሰዋት መቅደድ አትችልም። ንቅሳት አዳምጥ። ንቅሳት መነቀስ እንኳን ገሃነም ይከታል። ተፈጥሮን መለወጥ አይቻልም። ተፈጥሮ ፊጥራን መለቀየር ክልክል ነው። ሱራ 30 ላይ ተፈጥሮ መቀየር አይችልም። በዚህ ምክንያት ሐዲሳቶችን መመልከት ትችላለህ። አብዲል ቻሌንጅ ታደርገኛለህ። ገሃነም እንደሚከት እኔ ላሳየህ። ክርስትናን ትቀበላለህ? እኔ መረጃ ልስጥህና ይኸውልህ ክርስትና መቀበል የአሁኑ ብቻ ክርስቲያን ቢሆን ኖሮ ማለት ነው። የአሁኑን ብቻ ካገኘው በቃ ይህንን ጭንቅላት የብር 20 ግዛ ቢሉኝ አልገዛም። 5 መርቀውልኝ አልገዛም ይህን ጭንቅላት።